መታለች። መሽቷል። አይ ነው አውቃለሁ። እሺ ስልክ አነሳልሃለሁ። በቃ አይደለም፣ አንዴ እንድናወራ ፈልጋለሁ። ሌላ ነገር ውስጥ እንድንገባ አታድርጊ። ሰብ እየጠበቀን ነው። ኧረ አንዴ አናግሬያት ትመለሳለች። ማልፈልገውን ነገር እንዳደርግ አታስገድጂ። ሰላም ወደደ በነገራችን ላይ ማለት ነው ማርክ ለማናደድ ነው እንጂ ወዳ አፍቅር አይደለም። ቤዛውን ቀለበት ተረጋለው የምትለው እንደገና ልጁ በጣም ማርክ ማለት በጣም ጨዋ በጨዋነት የተሞላበት ነው። በጣም ጨዋ ነው። ይሄ ሁላ ማድረግ ምን እንዳስፈለገ ባላቅም ማለት ነው የሆነ መግማማት ነገር ነው። እና ውድ ቤተሰቦቼ ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ማርክ ሽጉጥ ይዞ ኦሪጂናል ነው ግን አርቲፊሻል እያስፈራራ ነው። ግን የእውነት ቢሆን ይሄ ነገር እንዴት ነው ቪዲዮ የምለቁት? የምትታሰሩበትን ነው ማስረጃ ነው። ይህም ብቻ ነገሩኝ እስኪ ቤተሰቦች። እኔ ልብስ ሊይዝላን ነው ማስረጃ እየያዙ ነው። የሚገርመኝ ነገር ግን የሴት ቤት ሁሌ እንደጸዳ ነው። ቤቷን ስትተፋ አድርገዋለች። እንግዲህ ምን አለ አሁን ከዚህ ቤት ነቅነቀባት ባትሄድስ? እንግዲህ ያው የመጣንበት ዓላማ እየመሸ ስለሆነ የመጣንበትን ዓላማ ልብሶቿን መያዝ ነው። የሚያስፈልጋትን ልብስ ያው ምን እንደሆነ ባላውቅም ዝም ብዬ ቀሚሶች፣ ሱሪዎች ምናምን ይዛለሁ ካገኘሁ ነው እሱ አቀማመጥ ግን ትጠላላችሁ። የልብስ አቀማመጥ ትጠላላችሁ። ሰድኖን አደረ ምንትያለን አረ ጠብታት ነው እኮ እሱም አላስገባሁትም እኮ ስቆጥረው ነው የማያሳየው። ልብሱ አያችሁት? እሱ ራሱ ታስባችሁ ልብስ ትጠላላችኋል። ከዛ ሲቀጥል ደግሞ ውድ ቤተሰቦች እኔ ግራ የገባኝ ማለት ነው እንዴት እሷ ከሱ ቁልፏን ሳትቀበል እሱ ጋር ያላትን ነገር ሳትጨርስ ሌላ ህይወት እንዲሆን ቻለች? በጣም ግራ ያጋባል። ሞንቴ ስለሆነ ኖርማል ሙላት ነው። እንደዚህ ሆነና እና አሁን ስትወጣ አንተ ወደ እዚሁ ትቀመጣለህ። እኔ ወጥቼ እዛ ጋር እጠብቃታለሁ። ቀጥታ እዛ ጋር አወራትና አረቱ ዘፈኑ ራሱ እዚህ ድረስ ይሰማል አይደለም? እዛ እና ቤተሰቦች አሁን እስክትመጣ ድረስ እዚሁ አጨላልመን እንጠብቃታለን እስክትወጣ ድረስ ማለት ነው። ይህንን ማጥፋው አሁን አታሽ ሞተሩን ማጥፋው። እኔ እዛ ጋር ሄጄ እጠብቃታለሁ እስክትወጣ። ከዛ በኋላ ኮፍያውን ሊያቀህ ይችላል። ራሱን መደብደብ ይቻላል። ይኸውልህ ወደ ስትይዛት አይደለም ጠቃር ለምሽ አስነሳውና ቀጥታ ወደ እኔ ነው የምትመጣው። ምልክት ነገር ወጣለች። ሰላም ምንድን ነው ተስደዋል? ማታነሽ
የምትመጣ መሰለኝ ነበርና ግባ ብላ እኔማ ትቀራለህ ብዬ አስቤ ነበር። ኦኬ ድግስ መች ጠራሽ? በስነ ስርዓቱ ጠርቼ ካለሁ መግባት ትችላለህ። እኔ እኮ ብዙ እንግዳ ውጭ ቁጭ አስደርግ ላናግርሽ ስለምፈልግ ነው። እጄን እያሳመምከኝ ነው። ብዙ ጭቅጭ እንትን ጫጫታ ምናምን አያስፈልግም። እጄን እያሳመምከኝ እኮ ላናግርሽ ነው የመጣሁት። ሌላ ሰው ልበጣበጥ ምናምን ወይ ላይ የሆነ ነገር ላደርግ አይደለም የመጣሁት። እሺ ምንድን ነው? አንደኛ መኪና ውስጥ ገብተን አንዴ እናውራ። እዚህ ጋር እንበጣበጣለን። ከአንተ ጋር እኮ ኦልሬዲ ጨርሰናል አይደለ? ጨርሰናል። መግባት ከፈለግ ፕሮግራም መታደም ከፈለግ ገና ላለቀም ሰው ገብተህ ትችላለህ። ከዛ በስተቀር ግን መኪና ውስጥ ገብተህ የመጨረሻ ይኸውልሽ፣ እኔን በህይወት ትፈልጊኛለሽ አይደል? በህይወት ማየት ትፈልጊኛለሽ። በአንቺ ምክንያት የሆነ ነገር እንደሆነ አትፈልጊም አይደል? ኦኬ ራሴን ወቅሽ የማይሆን ነገር እንዲሰማኝ ነው። ለምንድን ነው ራሴን መኪና ውስጥ ሆነን እናውራ። ምንም ነገር ማውራት አልችልም። እጄ እኔ ይኸውልሽ ላሳመምሽ አልፈልግም። ስነ ስርዓት ይኑር። ምን እያደረክ ነው ያለው? ምን እየሆንሽ ነው? በስነ ስርዓት መኪና ውስጥ ገብተሽ አናግሪኝ እያልኩሽ እኮ ነው። ፕሮግራም አለ አይደለ? ቤተሰብ በተሰበሰበበት እዚህ መሆን ይላ አግባብ አይደለም። እኔ ጓደኞቼ የመጡ መስሎኝ የፈሩ መስሎኝ ላስገባቸው ነው። እሺ የመጣሁት። እሺ አንዴ መኪና ውስጥ ገብተን እናውራ። ማውራሽ ነገር አለ። ስርዓትን ይኑር። እጄን እያሳመምከኝ ነው። ይኸውልሽ አልቅሽም። ሌላ ነገር እንዲፈጠር እንዲበጠበጥ ካልፈለግሽ በስነ ስርዓት መኪና ውስጥ ገብተን እናውራ። ይሄን የማይሆን ነገር አድርጋ አስገባኛ። እንደዛ ብናወራ እኔ እንደዛ አላደርግም። ይኸው እሺ እኔ በስነ ስርዓት መኪና ውስጥ ገቢ ማውራክ ነገር የለም። ለምንድን ነው የማይገባህ? ይኸውልሽ ሌላ ነገር እንዲፈጠር አታድርጊ። ራስ በራስሽን እንትን እያደረግሽ ነው። አንደኛ ማሰብ የምትችል ከሆነ ይኸውልሽ አለቅሻለሁ። ያማል እንዴ? ምን ሆነክ ነው? ምን እያደረክ ነው ያለኸው? የምታደርገውን ነገር መኪና ውስጥ ግቢና እናውራ። ነገር እስቲ እወቀው፣ አስበው። እኔ እኮ እዚህ ከአንተ ጋር እኮ መሆን የለብኝም። ከአንተ ጋር አብሮ መሆን ያለብኝ ሰው እኔ አይደለሁም። ምን እያደረክ ነው ያለኸው? ሰው ውጪ አስቀምጬ ዘመድ እዛ ፕሮግራም እያከበረ እኔ ከአንተ ጋር እዚህ ልገኝ ምን ማለት ነው? አንዴ እሺ መኪና ውስጥ ገብተን እናውራ። ያው መኪናው ይመጣል። ምንም ወደዚህ ነው። ስነ ስርዓት ልቀቀኝ። አንዴ ብቻ ነው መጨረሻ። እንድታገልሽ አታድርጊኝ እኮ እሺ። እንድታገልሽ አታድርጊኝ። እሺ እጮሃለሁ። ማርያምን እጮሃለሁ። ስነ ስርዓት ይኑር። እሺ ነው ሲስተርሽ መጣለች። ምንድን ነው ተናገር ነው? እሺ አንዴ ላናግራት ስለመፈለግ ነው። እኮ ይኸውልሽ መሽቷል። አይ ነው አውቃለሁ። እሺ ስልክ አነሳልሃለሁ። በቃ አይደለም አንዴ እንድናወራ ፈልጋለሁ። ሌላ ነገር ውስጥ እንድንገባ አታድርጊኝ። ሰብ እየጠበቀን ነው። አንዴ አናግሬያት ትመለሳለች። እኮ መኪና ውስጥ ግቢ። ችግር ነው የምትፈልጊው? ችግር ነው የምትፈልጊው? እሺ ችግር ነው በግድ እንደወስድሽ ነው የምትፈልጊው? በግድ እንደወስድሽ ነው የምትፈልጊው? እሺ በግድ እንደወስድሽ ነው? ትሄጃለሽ። እንዳትነኪኝ። እሺ እንዳትነኪኝ። ዞር በይ። እሺ ዞር በይ። እሺ ዞር በይ። ልቀቂኝ። ነይ ልቀቂኝ። እተኩሰዋለሁ። ልቀቂኝ። እንድትጠበጥ አታድርጊኝ። እንዳትከተኝ። ንዳው። ይኸውልሽ እኔ እንዳስገድድሽ ያደረግሽኝ አንቺ ነሽ። እንዳስገድድሽ ያደረግሽኝ ንዳው። እሺ ይኸውልሽ ሌላ ነገር እንድጠቀም እንዳታደርጊኝ ብዬሻለሁ አይደል? በቃ ቤት ተረጋጊ። ሁሉም ነገር ላንቺ ተብሎ ነው። ንዳው ሌላ ሰው እንዳይከተለን። ምን እያደረክ ነው? አሳልፈኝ። ይኸውልሽ ሰው ቤት ተቀምጧል እኮ ምን እያደረክ ነው? ሌላ ነገር እንዲከተልሽ ካልፈለግሽ እኮ ማግኘት አትችልም። ማርያምን እተኩሰዋለሁ። አይደለም ቤዚ ተረጋጊ። እተኩሰዋለሁ። እመቤቴን እተኩሰዋለሁ። ይኸውልሽ እኔ ይኸውልሽ ወደ ታች እንደው ቤርግ ውሰደን እዛ ያስኩት ቤርግ አለ። በማርያም ለምንድን ነው የማይገባህ? እኔም በእንደዚህ አይነት ሁኔታ ልታገኘኝ አትችልም። የኔ ባላደርግሽም እንደዚህ ነው ነገር ውስጥ እንድትገቢ አልፈልግም። ንዳው ቤተሰቦቼ እኮ እዛ ተቀምጧል። በእናትህ አስወርደኝ። ይኸውልሽ የፈለገው ነገር ይውሰድ። እኔን አንቺ በልጥ ነገር የለም።
ሁሉም ነገር ሲቀር ይቀራል። ምንም መነፋረቁ የለም። ቤዚ ተረጋጊ። ሁሉም ነገር ላንቺ ነው። እንዳትገጭ ሰው እንዳትገጭ። ንዳው ተረጋጊ ቤዚ። ሁሉም ነገር ላንቺ ነው አይደል? ንዳው ቀስ ብለህ ታጠፍ። ቀስ ብለህ ይኸውልሽ ራስሽን እንድትጎጂ አልፈልግም። እሺ አልነካሽም። ተረጋጊ ቤዚ። ላንቺ ነው ሁሉም ነገር። ንዳው ዳኒ ንዳው። ላንቺ ነው። ቤተሰብ ያመጣልሽን ሰው እንዴት ነው የምትቀበለው አንቺ? በቃ ዜሮ መያዘው ዜሮ። ለምንድን ነው የማይገባው? ቁጭ በይ። ሀሳቤን ታውቂዋለሽ። በእኔ እልህ ተነሳስተሽ ያልሆነ ውሳኔ ወስነሽ ከዛ በኋላ አንቺ ደስተኛ የሆንሽ አስመሰለሽ ከዛ ሽማግሌ የተላከ ደስ እንዲልሽ። ደስተኛ ነሽ አንቺ? ደስ ብሎሽ ነው? ቆይ ሽማግሌ እየተላከ ያለው ንገሪኝ። ሰላማሽ ምንድን ነው? ቆይ ለእኔ ስትይኝ የነበራቸው እነዛ ነገሮቹ ምንድን ናቸው? ንገሪኝ እስቲ። አይደለም አሁን ለማግባት ለምንድን ነው አሁን ለማግባት? በቃ እሺ በቃ ለምን ፈቃድ? ምክንያት እፈልጋለሁ። ዝም ብለሽ ልታገቢ አልፈቅድም። ኖ አንቺን አስፈቅጄ አይደለም። አንቺ የማደርገው ነገር አንቺን አስፈቅጄ አይደለም። እያንዳንዱን ማድረገው ቢያንስ መቼም ደስተኛ እንደውም መፍቀድ አለብሽ። ቢያንስ ደስተኛ መሆን አለብኝ። ወይ ይዘውና እሺ አላይና ነው። ይኸውልሽ ለማደርገው ነገር እያንዳንዱ ነገር አውቄ ነው እያደረኩ ያለሁት። አንደኛ እኔ ለመንኩሽ ብዙ ነገሮችን አልኩ። ነገር ግን አንቺም ፈቃደኛ ልትሆኚ አይደለም። እኔ ደግሞ ዝም ብዬ ልተውሽ አልችልም። መጀመሪያም ነግሬሻለሁ። ዝም ብዬ አልተውሽም። ደስተኛ እንደሆነ አትፈልግ። ደስተኛ ትሆኛለሽ። ደስተኛነት አይገባኝም። ደስተኛ ትሆኛለሽ። አረግሻለሁ። በማግባት ነው ደስተኛ የምትሆኚው? በቃ ደስተኛ መሆኑ እንደዚህ ከመጀመሩ ነው በማግባትሽ ደስተኛ የምትሆኚው? ሆናለሁ አልኩኝ አይደለ? ኦኬ ስታገቢ ደስተኛ ትሆኛለሽ። እኔ ደግሞ ይሄንን ነገር አልፈቅድም። ትሰሚኛለሽ? ይሄንን ነገር አልፈቅድም። አግብተሽ ከዛ ነው አይደለም በእኔ ተነሳስተሽ አግብተሽ ሌላ ህይወት ማይሆን ህይወት ውስጥ ገብተሽ በሱ የተረገመ የሆነ በሱ ምክንያት ነው እዚህ ህይወት ውስጥ የገባሁት ለማለት ነው። አለለም በቃ እኮ አለለም። እኔ ስላንተ ያነሳኝ አይደለም። ለምንድን ነው የማይገባ? ለምንድን ነው ደስተኛ እንደሆነ ማትፈቅድልኝ? አሁን ደስተኛ ነሽ? ደስተኛ እንደሆነ ፈቅድልኝ። አይደለሁም ማርያምን አይደለሁም። በቃ እዛ ቤተሰቦቼን አስቀምጬ የት አሉ? እሺ ከኔ ጋር ብለው ያስቡ አይደለም? የዋረዱ ቤተሰቦች የማደርገውን ነገር ሁሉ አውቄ ነው እያደረግኩ ያለሁት። በቃ በእንደዚህ አይነት ሁኔታ አስፈራርቼ እንደዚህ አድርጌ ልወስድሽ አልነበረም። ነገር ግን ያስገደድሽኝ የራስሽ ነሽ። አስገድደሽኝ እንጂ እኔ እንደዚህ የማድረግም ምንም በቃቱም ራሱ አእምሮዬም እንደማይፈቅድልኝ ታውቂያለሽ አይደል? ለምን እኔ እንደዚህ ታደርጋለህ? ለምን አትወኝም? ለምን ህይወቴን እንድኖር አትፈቅድልኝም? እኔ በእናትሽ ለምን አስወጣኝ? ከዚህ አስወጣኝ፣ በማርያም አስወጣኝ ከዚህ ልውጣ። በእናትህ ስልክ መጠቀማችን እንዳትጠይቂ፣ ስልክ ብለሽ እንዳትጠይቂ። መጠቀማችን አሁን ልብስ ይመጣልሻል፣ ልብስ ትቀይሪያለሽ። ነገ በጠዋት ይህንን ሀገር ለቀን እንወጣለን። እኔ ምንም ነገር ይኸውልሽ፣ ምንም ነገር እንድትለምኝኝ አልፈልግም። ምንም ነገር እንድትለምኝኝ አልፈልግም። በቃ በህይወቴ መወሰን የነበረብኝ ነገር ወስኛለሁ አይደል? መውጣት ያለብኝ ነገር አውጥቻለሁ። ማን ነው? አስወጣኝ። ማንም የተከተለሽ በእናታችሁ ልለምናችሁ አስወጡኝ። በእናትህ ልውጣበት። ልብስ እንዳለ ይዤልሻለሁ። የምትፈልጊውን ልብስ፣ የመኝታ ልብስ፣ የምትፈልጊውን ልብስ ልበሺ። ምንም ነገር የሚያስፈልግሽን ነገር እንዳለ ይኸው የምትፈልጊውን ልብስ የራስሽ ልብስ ነው። ሌላ ነገር የለም። ቀይሪ። ነገር ታስረዳት። ምንም ልትሰማኝ አይደለም። እንዴት እንደሆነ እኔ ስለማውቀው ነው። ማለት ምግብ አልበላው አለ ውሃም የሚጠጣው በቃ ከንፈሬ የደረቀው በአንቺ ምክንያት ነው። እሺ
ከነጋ ይኸውልሽ ምግብ ያልበላሁት በአንቺ ምክንያት ነው። ገባሻ? ቢያንስ ሰው ልጅ መረዳት መቻል አለብሽ። አንቺ ቤተሰብ ያመጣውን ነገር እንደማትፈልጊው ህሊናሽ እንደማይቀበል ታውቂያለሽ። በቃ አንቺን ብቻ በጠባይ ለመንኩሽ። የማገቡ እኮ እኔ ነኝ አይደል? ትዳር ውስጥ የምገባው ገና አንቺ ፍሬ ማግባት የለብሽም። ለምን ታገቢያለሽ? አይደለም ከኔ ማምለጫው ማግባት ነው። በማግባት ነው ከኔ የምታመልጪው። ፋት ገንጥላ ትውጣስ እስኪ ፋት አስወጡኝ፣ በቃ አስወጣኝ። እንዳትሽ አልፈልግ አስወጣኝ። በእናትህ አስወጡኝ። ልብስ ቀይሪ ቢጃማ አለ። ይህ ልብስ አለ። ይኸውልሽ በስነ ስርዓት ለቀቀኝ፣ አትንካኝ፣ እንዳትነካኝ። አስወጣኝ እኮ አስወጣኝ። እኔና አንቺ ሰላም ነው የሚያምርብን፣ በፍቅር ነው የሚያምርብን አይደል? በቃ ካንተ ጋር ምንም አይነት ፍቅር ሌላ ነገር እንዳደርግ አታስገድጂኝ። ምንም አይነት ፍቅር አልፈልግም። እሺ ልገለኝ ነው? እሺ ግደለኝ። ማልፈልገውን ነገር እንዳደርግ አታስገድጂኝ። ልብስሽን ቀይሪ። እንውጣለሽ ከሆነ እንድንወጣለሽ ከፈለግሽ እንወጣለን እና እንወጣለን። አስወጣኝ፣ በእናትህ አስወጣኝ። ቀይሪ፣ በሰላም ተኚ። ስልክሽን ይዤዋል። ሁሉንም ነገር ማለት ነው። ነገ ጠዋት እናወራዋለን። በሌሊት ነው የምንወጣው። በሌሊት ነው የምንወጣው። ስሚ ሰሚኛለሽ? እያንዳንዱ የማደርገውን ነገር ለሁለታችንም ጥቅም ነው። ለሁለታችንም ጥቅም ነው። እንድታዳምጪኝ እፈልጋለሁ። እያንዳንዱ የማደርገው ለአንቺም ለእኔም ጥቅም ነው። በእኔ ንዴት ተነሳስተሽ እንድታገቢ አልፈቅድም። ዛሬ የሚሆን ነገር ራሴን አጠፋለሁ እንጂ አንቺም የሌላ ሰው ሆነሽ ማለት አታቶኝም። በዚህ ሰዓት እንዴት ነው በአንድ ሳምንት እንደዚህ አይነት ውሳኔ የሚወስነው? ደክሞሻል አይደል? እረፍት አድርጊ። የሚበላ ነገርም ከፈለግሽ አመጣለሁ። ምንም ነገር አልፈልግም። ቤት እየተጨነቁ ነው ያሉት። በእናትህ ወይ ስልክ አስደውለኝ ወይ አስወጣኝ በማርያም። እሺ ምን ልሆንሽ? ሌላ ነገር አጠገብሽ ሌላ ነግሬሻለሁ አይደል? ሁሉንም ነገር ነው። ልብስሽን ቀይሪ። ለምንድን ነው የማይገባ? ቤተሰቦች እየተጨነቁ እንዳሳመመሽ